በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የሚችል አምላክ በጥላው የሚያኖራችሁ የሚያሳድራችሁ ብሩካን እግዚአብሔር ልጆች ወራሾች የሆናችሁ በቅዱስ በክቡር ደሙ ተቀድሳችሁ ተለይታችሁ ለእግዚአብሔር መንግሥት የተዘጋጃችሁ ወደ ሰማያዊ ሰርግ የተጠራችሁ ቅዱስ ሥጋውን ክቡር ደሙን በልታችሁ ነጭ ልብስ ለብሳችሁ ለሰርጉ እንድትገቡ እግዚአብሔር እጁን ዘርግቶ የሚጠብቃችሁ ብሩካን እግዚአብሔር ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። ዛሬ የምንማረው መንፈስ ቅዱስ የሚያስተምረን ጥቁር ነኝ ግን ውብ ነኝ በሚለው ርዕስ ነው። ርዕሱን አይታችሁታል። ተንብሌል ላይ እንግቺ ሴት ሱናማጢስ ትባላለች። መጽሐፋችን ላይ ጠቢቡ ሰሎሞን ቅኔ ስለተቀኘላት የተቀኘላት ሴት ነች። በዚህ ቅኔ ውስጥ ግን የመንፈስ ቅዱስ ትንቢት ለወደፊቷ ቤተክርስቲያን ለወደፊቷ ነፍስ ማዕከላዊ የሆነ መልእክት ያለው ከክርስቶስ ጋር ላላት ዝምድና ፍቅር ገላጭ የሆነ መንፈሳዊ ቅኔ ስለሆነ ነው። አንዳንድ ሰዎች የወንድና የሴት ፍቅር እንዴት መጽሐፍ ቅዱስ ላይ ይጻፋል ብለው ይጠይቃሉ። መንፈሳዊ ትርጉምና ሀሳቡ ስላልገባቸው ነው። የወንድና የሴት ፍቅር ወይም ግንኙነት ወይም ትዳር የባልና የሚስት ትዳር የክርስቶስና የቤተክርስቲያንን ህብረት ነው የሚያሳየው። ስለዚህ በዛ ምሳሌ የተገለጠ ነው። ግን አሁን ዛሬ የምንማረው ግን ስለሱ አይደለም። እቺ ሴት መጽሐፈ መኃልየ ሰሎሞን ምዕራፍ 1 ላይ የምትገኝ ይገኛል። ቀኔዋ ወይም መዝሙሯ ምን ትላለች? እናንተ መኃልየ ምዕራፍ 1 ቁጥር 5 ላይ እናንተ ኢየሩሳሌም ቆነጃጅት ሆይ እኔ ጥቁር ነኝ ነገር ግን ውብ ነኝ፣ እንደ ቄዳር ድንኳኖች እንደ ሰሎሞን መጋረጃዎች ፀሐይ መልኬን አክስሎታል። የምትናገረው ለቆንጆዎች ነው፣ ለተዋቡት፣ ሲቀቡ ለሚውሉት፣ ሲታጠኑ ለሚውሉት፣ በውጫቸው በማሳመር ለሚውሉት፣ በተፈጥሮ ቆንጆ ነን እያሉ አስቀያሚዎች ላይ ወይም ደግሞ ከጥፎች የሚሏቸው ላይ ቀል እየቀለዱ የሚውሉ ሰዎች ፊት ቆማ ነው የምትናገረው። እቺ ሴት ከራስ ጋር የመታረቅ ምልክት ናት። ራስን የመቀበል ምልክት ናት። እግዚአብሔር የሰጠንን ጸጋችንን የመቀበል ምልክት ነች። እኛ እግዚአብሔር የሰጠን ጸጋ እኛ ነን። እኔ ነኝ። አሁን እዚህ ብታዩት ሰው እኔ ራሴን ተቀብዬ ነው የምኖረው። ይህን መሰሜቴ ራስን ተቀብለሽ ትኖሪያለሽ። ወንድሜም ራስን መቀበል ትልቁ የመስቀሉ ዓላማ ነው። እግዚአብሔር ከራሳችን ጋር ነው መስቀል ላይ ያስታረቀን። ሰዎች ከጠባቸው ከራሳቸው ጋር ሲሆን ነው ራሳቸውን የሚያጠፉት፣ ተስፋ የሚቆርጡት፣ ሰው የሚያጠቁት፣ ክፉ ሰዎች የሚሆኑት ራሳቸውን ሲጠሉ ነው። ወንጌል የሕግ መጽሐፍም ወንድምን እንደ ራስ ውደድ የሚለው ራስን ስትወድ ነው ወንድም መውደድ የምትችለው ማለት ነው። ለራስ ዋጋ፣ ለራስ በር ስንከፍት፣ ለራስ ወንበር ስንዘረጋ እግዚአብሔር የሰጠንን የከበረው ስፍራ ላይ ስናስቀምጠው ራሳችንን ዋጋ ስንሰጠው ለራሳችን። ሴት እንደዚያ ናት። አለባት እንከን። ፀሐይ መልኳን አክስሎታል። ኑሮ መልኳን አክስሎታል። ሐሳብ፣ ስትረስ መልኳን አጥቁሯታል። ግን ማንነቷን አልወሰደባትም። ውስጣዊ ብርሃኗን ውበቷን አልቀማት። እቺ ጠንካራ እግዚአብሔር የምታምን ነፍስ ትመስላለች። የብዙዎቻችን ነፍስ በእግዚአብሔር ላይ ተደግፋ የምታደር ነች። ዓላማ እንዳለው ሰራዊት በውድ ላይ ተደግፋ የምትወጣ ነፍስ ነቻለች። እኛ ብዙ አይነት ነገር መልካችንን አክስሎት ሊሆን ይችላል። ትዳር፣ ስራ፣ መጥፎ አለቃ፣ መጥፎ የሀገር ሲስተም፣ ስደት፣ ብስጭት፣ የዘመድ ቤት ዘመድ ጣጣ እርር ድብን አርጎ ሊሆን ይችላል የምንኖረው። ግን ሰላማችን ግን አለ። የውስጥ መብራታችን ግን አለ። መልካችን ግን አለ አለን። እንደ ቆነጀን አለን በእግዚአብሔር ፊት። አያችሁ፣ እቺ ሴት የፍየል ጠባቂ ናት፣ እረኛ ናት። የሚገርማችሁ በዛ ዘመን የተመረጡ የጌታ ልጆች እረኞች አይሆኑም። ከባሮቹ አንዷ ናት። ወንድ ባሪያ ሲጠፋ ሴት ባሪያ ቆማ ወጥታ በጎች ፍየሎች ትጠብቃለች። ፍየል መጠበቅ በጣም ከባድ ስራ ነው።
አንድ ፍየል ማገድ ከባድ ነው። እንኳን ብዙ ፍየል የምትጠብቅ ከመንጋ መካከል ኋላ የምትሄዱ የፊት የምትቀድም ሴት ነች። መንጋ ስታሰማራ ነፋስ የሚነፍስባት ፀሐይ የሚጠብሳት ሴት ነች። ግን ውበቷን አልወሰደው። የዓለም ሰልፍ፣ የዚህ ዓለም ኑሮ የውስጥ ውበታችንን እንዳይወስድብን፣ አምላካዊ መልካችንን እንዳይቀማ፣ እሱም ቅንነት፣ ደግነት አምላካዊ መልካችንን ይቀማናል። ይገርማቸዋል። ከአንድ ሰው ጋር ዛሬ ማምሻዬን እየተነጋገርኩ ነበር። ስለ ሕይወት ስናወራ የሚያግዛቸው እንደ አገልጋዮች ሆነው ረዳቶች ሆነው የሚያግዛቸው ብዙ ድሆች አሉ። ትንሽ ኑሮ ጥሩ የሆነ ሰው ነውና በጣም በደግነት ነው የሚኖሩ። መብራት ይከፍልላቸዋል፣ ውሃ ይከፍልላቸዋል፣ ምግብ ይሰጣቸዋል፣ ቤት ውስጥ ደሞዝ ከፍሎ ያሰራቸዋል፣ ከእንደ ልጆቻቸው ያገለግላቸዋል። ነገር ግን እነዛ ሰዎች ለእሱ አንድም ነገር አይጨነቁም እና ቤት ውስጥ ለምሳሌ ጥበቃዎቹ መብራት እንኳን አያጠፉም። መብራት ሲጠፋ ሲበራ ይውላል እሱ ካላየው። ግን ለነሱ ለሚኖሩበት ቤት መብራት ይከፍልላቸዋል። እና ምን አለኝ፣ የምንሰራው በጎ ነገር የሚያስታውሰን የሰው ክፋት ባልኖረ። እኔ ይህንን ስመለከት እኔ እኮ መብራት ከፍልላቸዋለሁ፣ ውሃ ሰጣቸዋለሁ፣ ለልጆቻቸው ምግብ በየቀኑ አበላለሁ እላለሁ አለ። እነሱ ግዴለሽ ሆኖ ስመለከታቸው መብራቴን ማጥፋት ሲረሱ፣ ቤቴ ውስጥ ያለውን ንብረት ሲሰብሩ፣ ግዴለሾች ሆነው ውድ ልብሴን ማሽን ውስጥ ከተው ሲያበላሹ ምን አስባለሁ አለ። እኔ እኮ ይሄን አደርግላቸዋለሁ እኮ ብዬ አስባለሁ። በዛ በጣም እበሳጫለሁ። ያደረኩትን መልካም ነገር እንኳን ማሰብ ያስዳድደኛል። ምን ልላችሁ መስላችሁ? መልካምነት ውበት ነው። ፀሐይ አንዳንዴ መልካችንን ሲያከስለው ሊወስድብን ይፈልጋል። ውስጣችንን ሊያጠቁረው ይፈልጋል። ለምን እንደ ሰው ደግ ሆናለሁ? ለምን እንዲህ ያቃጠሉኝ፣ እንዲህ ያበሳጩኝ? ለእነሱ በአፍንጫዬ ውጣ ብለን ብለን ውስጣችንን እንዲጠቁልን ፈቅድ እንችላለን። እቺ ሴት ግን ውስጧ ብርሃን ውበታ እንዳለ ነው። ፀሐይ ግን ይመታታል። ያችሁ መልካም የምናደርግላቸው ሰዎች ያበሳጩናል፣ ሊክዱናል። የረዳናቸው ሰዎች ቀን ሲወጣላቸው ዞር ብለው አያዩን፣ ሰላምታ እንኳን አይሰጡንም። ዋስ የሆናቸው ሰዎች ምናልባት ፊታቸውን አዙረው በክፉ ቀን ትተውን ሄደው ይሆናል። ፀሐዩ መልካችንን ያቀስለዋል። ውበታችን ግን ሊጠፋ ይገባል። እግዚአብሔር መልክ ያቅንነታችን፣ ያደግነታችን፣ ያመቻላችን፣ ያመርዳታችን፣ ያማገዛችን መቀጠል አለበት። በኑሯችሁ ውስጥ የምታደርጓቸው ብዙ መልካም ነገሮች አሉ፣ ግን ግብረ መልሳቸው ደግሞ የሚያበሳጩ። ይሄ ፀሐይ ነው። ውስጣችንን ሊያከስሉ ይሞክራል፣ ግን በፍጹም ውስጣችን መነካት የለበት። እነዚህ ቆንጆች ፊት ቆማ ምን ትላለች? ውብ ነኝ አለች። እኔ ውብ ነኝ፣ አልተቀየርኩም። ደግነቴ፣ ቅንነቴ፣ መልካምነቴ፣ እግዚአብሔርን መውደዴ፣ ትዕግስቴ፣ ጌታዬን መጠበቄን አልተውም። ግን ፀሐይ ላይ ይወርዳል። እያችሁ ሕይወቷ ምንድን ነው? እንደ ቄዳር ድንኳኖች፣ እንደ ሰለሞን መጋረጃዎች። ሰለሞን እጅግ ውድ መጋረጃዎች በጥቁር ክር የተሰሩ ናቸው። ቄዳር ማለት ዘላን ማለት ነው። የዘላን ድንኳኖች በየበረሃው ስለሚተከሉ አሸዋ፣ አቧራ ጠግበው የጠቆሩ ናቸው። እንደዛ ነው ፊቴ ያለች። ፊቷ መጥቆሩን ለመግለጽ የተጠቀመችበት ቃል። ፊት የሚያጠቁሩ ብዙ ምክንያቶች አሉ፣ ግን መንፈሳዊ መልካችን እንዳይበላሽ ብዙ ምክንያቶች አሉ። አንዲት ሴት ባሏ ሲቀበጥ አግኝታው አንተ አጥፍተሃል፣ እኔ ግን አንተ የምምርበት ብዙ ምክንያት አለ፣ ደግመህ እንዳትበድል ብላ ይቅር ትለዋለች። ፊቷ የጠቆረ ውበቷ አይጠፋም። ፊቷ ግን በመበደሏ ቺት በመደረጓ ትበሳጫለች፣ ግን ደግሞ ይቅርታ ታደርግለታለች። ይሄ ነው የእግዚአብሔር ውስጣችን ያለው ስዕል እንዳይጠፋ ነው። እቺ ሴት ውስጧ አልጠቆረም፣ ውጯን ግን እንዴት እንደከሰለ ነው የምትነግር። እያችሁ ምን አለች? ፀሐይ መልኬን አስክሎታል፣ ጥቁር ስለሆንኩኝ አትዩኝ፣
የእናቴ ልጆችም ተጣልተውኛል፣ ፊቴን አይተው ይመዝኑኝ አሉ ነው። ያው ሰውን የሚመዝነው በፊት ነው ታውቃላችሁ። ፊታችንን እያዩ ነው። ጥሩም ሲሉን መጥፎም ሲሉን በፊታችን ነው። ቃየል የተገመተው በፊቱ ነው። ምን ነው ፊትህ ጠቆረ? አንተ ወንድም የት ነው ያለው ብሎ ጌታ እግዚአብሔር ይጠየቅ። የሚያሳድደን ኃጢአት ሲኖረን የሆነ መጥፎ ነገር ሰርተን ሲሆን ፊታችን ነው የሚታወቀው። እቺ ሴት ግን በህይወት የገጠማት ተግዳሮት ነው። የእህቶቿና ወንድሞቿ እንዲያዋት እንዲጸየፏት ያደርጋት። ከዚህ ሴት ጋርማ ከመኖር እቺ እህት ናት እንዴ ይሄ ወንድም ነው እንዴ ብለው እርግፍ አድርገው የተውን። ደግነታችን አስመረሯቸው፣ ይቅር ባይነታችን አስመረሯቸው። ቅድም ያልኳት ሴት ባሏን ይቅር ማለቷን እህቷ ሰምታ የምትቀየሟታለች። አንዳንዴ ጥሩ ለማድረግ መብት የማይሰጠን መብት እንደሌለው የምንታስብበት ጊዜ አለ። በቤተ ዘመድ ግን ሁልጊዜ ውብ መሆን ያስፈልጋል። የእግዚአብሔር ልጅ ውብ መሆን ያስፈልጋል። በጣም አስቸጋሪ ሰዎች በዙሪያችን ቢኖሩም ግን ውበታችን መጠበቅ አለበት። ጥቁር ነኝ ግን ውብ ነኝ ማለት አለበት። እና የእናቴ ልጆች ተጣሉኝ፣ የወይን ቦታዎችም ጠባቂ ያደረጉኝ። ነገር ግን የወይኔን ቦታ አልጠበቅኩም። ነፍሴ የወደደች አንተ ንገረኝ፣ ወዴት ታሰማራለህ? የምትወደው ደግሞ አላት። ጥቁር ሆና ትወደዳለች። ውስጧ ብርሃን ነዋ። ውዷን ትፈልገዋለች። አልረብሻትም። ሰው ባሪያ ስላረጋት የእናቴ ልጆች የወይን ጠባቂ ያደረጉኝ። አንዳንድ እህቶች ቤታቸውን እያስተዳደሩ ሳያገቡ የቤታቸው መጋቢ ናቸው እስካሁን። እና የእናታቸው ልጆች የነሱ ተንከባካቢ ናቸው። እነሱ አላገቡም፣ እነሱ አልወለዱም። እንደዚህ እህቶች አሉ። እግዚአብሔር ይባርካችሁ። መልካምነት ቆይቶ ትልቅ ብድራት ያመጣል። አንዳንድ ወንድሞችም እንደዚህ ናቸው። የእናታቸው ልጆች ባሪያ የሚያደርጓቸው ወንድሞች አሉ። በቃ እሱ ይርዳ፣ እሱ ይስራ፣ እሱ እናቴን ይጠቁም፣ እሱ አባቴን ይደግፍ እያሉ እርግፍ አድርገው ቤተሰቦቻቸውን የማይደግፉ አንድ ልጅ ብቻ የሚረዳቸው ቤተሰቦች አሉ። እነዛ አባትና እናት የሚያደርጉት ምርቃት ሄዶ እዛ ልጅ ትከሻ ላይ ነው የሚወድቀው። እሱ ዘር ላይ ነው የሚፈሰው ያበረከት። ጸንተ መልካሙ መልክህ ቢጠቁር ውበትህ የውስጥ ብርሃን ግን እንዳይጠፋ ወንድሜ፣ የክርስቶስ መልክ ነው ያ። እንወደው ዘንድ ደም ግባት የለውም። እየተናቀ በሰው ፊት የተጠላ ነበረ፣ እኛም አላከበርነውም። ነገር ግን ሕማማችንን ተሸከመ ይላል ኢሳይያስ። ደዌያችንን ተሸከመ፣ በእርሱ ቁስል እኛ ተፈወስን። ቁስሉ ሲታይ የሚሸነፍ ሰው መሰለን። መስቀል ተሸክሞ ስናየው የእርግማን ሰው መሰለን። ሰው የጠላው ስለነበረ መወደድ የሚገባው አልመሰለንም። ነገር ግን ለካ እሱ መድኃኒታችን ነው፣ በሱ ቁስል ሊፈውሰን የመጣው አዳኛችን ነው ይላል ኢሳይያስ። ውበቱ አልጠፋም። መስቀል ላይ ተሰቅሎ ራቁቱን በደም ተለውሶ እጅግ ውብ ነበር። ይቅር ሲል ሲታገስ ሲወድ የወጉትን ይቅር ሲላቸው አይኖቻቸውን ሲያበራ ውብ ነበር። ለወንበዴ ገነት ሲሰጥ እጅግ ውብ ነበር። ያንን ውብና ጥቁር ጌታ ትረሱታላችሁ? ደም ያጠቆረውን ጌታ፣ መገረፍ ያጠቆረውን፣ ሰንበር ትራት ያጠቆረውን ጌታ ትረሱታላችሁ? ግን ውቡን ጌታ፣ በዓይኑ መመልከት የሚመልሰንን ጌታ፣ በዓይኑ ማየት ከጥፋት የሚከለለልን ጌታ፣ ሰቅለነው ገነት የሚያስገባንን ጌታ ትረሱታላችሁ? ውዴት ናት የሚለን መስቀል ላይ እጆቹን ቸንክረ ነው። እጆቹ መጥሪያ ነበሩ፣ ዓለምን የሚጠሩበት ነበር። በሰው ሁሉ ፊት የተዘረጋ ማዳን ኢየሱስ ክርስቶስ ዓለምን ሰበሰበ። ጥቁሩና ውቡ ጌታ፣ ደም ያጠቆረው ጌታ ከመንጋዎቹ በኋላ ይበዘበዝ ነበር፣ ይፈልገን ነበር። ሞቶ ከተነሳ በኋላ ወደ ገሊላ ቀድማችኋለሁ ያለው ለምመስላችሁ ፍለጋ ነው። ሰው ፍለጋ ተነስቶ ሞቶም ሰው ፍለጋ የተሰናዳ ማደሪያ ሰማይ ላይ ያለው ሰው ፍለጋ 40 ቀን ሙሉ ተመላለስ።
እኛ ጌታ ክብር ምስጋና ይግባው እና ሁልጊዜ ይወላችሁ የሚደርስብን ነገር ውስጣችንን እንዳያጠቁረው። ውጫችን ላይ ሊወድቅ ይችላል ማዲያቱ፣ ጥቁረቱ፣ መከፋቱ፣ ውስጣችን ግን ብርሃኑ ግን መነካት የለበት። የማይጠቁር በእውነት ጨለማ የማይሰለጥንበት ብርሃን እኛ ውስጥ አለ። ብርሃን ነው፣ ጨለማ አይሰለጥንበት። ከዚህ ትምህርት የምንማረው ይህንን ነው። የሰማነውን በልባችን ይጻፍልን። እግዚአብሔር ባርካችሁ። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። ቀሲስ አሸናፊ ገብረማርያም ነኝ። ትምህርቱ ላይ ኮሜንት ላይ ካርጋችሁ ውጡ። ሰላም